ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ኤሌክትሪክ ተሽከርካሪ ፖሊሲ የነዳጅ ጥገኛ ለሆኑ ሀገሮች ቀዳሚ ምሳሌ መሆኗን ዓለም አቀፍ ተቋም ተናገረ። የኃይል አቅርቦት ዋስትናቸውን ከውጭ ሀገር በሚገባ ነዳጅ ላይ ለተመሰረቱ ሀገሮች ኢትዮጵያ የተከተለችው የኤሌክትሪክ ተሽከርካሪ ፖሊሲ ቀዳሚ ተምሳሌት እንደሚሆን ዓለም አቀፍ ኢነርጂ ኤጀንሲ ገለጸ። ዓለም አቀፍ ኢነርጂ ኤጀንሲ እንደ አውሮፓውያን አቆጣጠር በ2026 የኤሌክትሪክ ተሽከርካሪ ምልከታውን የያዘ ሪፖርት ከሰሞኑ ይፋ ያደረገ ሲሆን በዓለም ላይ የኢነርጂ ቀውስ ቢጨምርም በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥር ሽያጭ እያደገ ነው ብሏል። በዚህም እድገት ውስጥ ከቻይና በመቀጠል ኢትዮጵያ ቀዳሚ ምሳሌ ነች የሚለው ሪፖርቱ መንግስት በየዓመቱ ለነዳጅ ግዢ የሚያወጣው $4 ቢሊዮን የሚያስታግስ ትልቅ እርምጃ ነው ብሏል። ቻይና እና ኢትዮጵያ በዓለም ላይ የነዳጅ ዘይት ከውጭ በግዢ ከሚያስገቡ ሀገሮች ቀዳሚዎች ናቸው በማለት ነገር ግን ሁለቱም ሀገሮች በኤሌክትሪክ ተሽከርካሪዎች የሄዱበት ርቀት ከነዳጅ ጥገኝነት መላቀቂያ የሚሆን ትልቅ መንገድ ነው ሲልም አስረድቷል። በአፍሪካ ተሽከርካሪዎች በአማዛኙ ከጀርመን፣ ከጃፓን፣ ከአሜሪካ፣ ከሌሎች ሀገሮች የሚመጡ መሆኑን ጠቅሶ 60% የሚሆኑት ያገለገሉ መሆናቸው ሪፖርቱ ይጠቅሳል። በአፍሪካ አዳዲሶቹንም ሆነ ያገለገሉ ተሽከርካሪዎችን የተመለከተ መረጃ ለማግኘት ከባድ ቢሆንም እንደ አውሮፓውያን አቆጣጠር በ2023 ወደ 7400 ኤሌክትሪክ ተሽከርካሪዎች ሲገቡ እንደ አውሮፓውያን አቆጣጠር በ2025 ቁጥራቸው 25000 ደርሰዋል ይላል። በኢትዮጵያ ኤሌክትሪክ ተሽከርካሪዎች ቁጥር በሰፊው እያደገ እንደሆነ የሚገልጸው ኤጀንሲው ለተሽከርካሪዎች ፍቃድ ከሚሰጠው ተቋም አገኘው ባለው መረጃም በ2022 እስከ 224,000 ወደ ሀገር ውስጥ የገቡ ተሽከርካሪዎች ቁጥር 15,000 ደርሶ እንደነበረም አስረድቷል። ከዚህ ጋር በተገናኘ እንደ አውሮፓውያን አቆጣጠር በ2026 እስከ 2030 ባሉት ዓመታት የሚተገበር ብሔራዊ ኤሌክትሪክ ሞቢሊቲ የተሰኘ ስትራቴጂ ከሰሞኑ ከተባበሩት መንግስታት የልማት ድርጅት ጋር በመተባበር ይፋ አድርጋለች። የተባበሩት መንግስታት ድርጅት ይህንን ስትራቴጂ በተመለከተ ባሰፈረው ጽሑፍ እንደ አውሮፓውያን አቆጣጠር በ2023 በኢትዮጵያ 7,000 የነበረው ኤሌክትሪክ ተሽከርካሪዎች ቁጥር እንደ አውሮፓውያን አቆጣጠር በ2026 መጨረሻ ወደ 115,000 ያድጋል ይላል። ይፋ የተደረገው ስትራቴጂ እንደሚያስረዳውም እንደ አውሮፓውያን አቆጣጠር በ2030 ጀምሮ መንግስት የሚገዛው ተሽከርካሪ ሙሉ በሙሉ በኤሌክትሪክ የሚሰሩ እንደሚሆኑም እንዲሁም ከሚመዘገቡ አዳዲስ ተሽከርካሪዎች 80% የሚሆኑት በኤሌክትሪክ የሚሰሩ ይሆናሉ ተብሎ ታቅዷል። በዚህም የዕቅድ ዘመን መጠናቀቂያ 1176 በአዲስ አበባ እና 1054 በክልሎች የሚገጣጠሙ ኤሌክትሪክ ቻርጅ ማድረጊያ ጣቢያዎች እንደሚኖሩ ሰነዱ ያብራራል። በተጨማሪም ኢትዮጵያ ውስጥ ከሚገኙ በኤሌክትሪክ የሚሰሩ ተሽከርካሪዎች 30% የሚሆኑት በሀገር ውስጥ የተመረቱ እንደሚሆኑም ለዚህ መሳካትም በዝቅተኛ ወለድ የሚታሰብ ብድር፣ የታክስ ማምረቻዎችና የጥገና የስልጠና ማዕከላት ማስፋፋት፣ የምርምር ተቋማት ማጠናከር ጨምሮ በርካታ ተግባራት እንደሚያከናውኑ በሰነዱ ተብራርቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።